ኧረ ፍቅርዬ ዛሬ አብርሽን ስማ ማለት ነው። እንደ ስልክ እንጨት እኮ ነው አቁመው የቀረች። የፖል እንጨት ነው የመሰለው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ። ውድ ቤተሰቦቼ ቪዲዮ ላይክ ያደረጋችሁ ቤተሰብ እኔ እውነት ለመናገር አብርሃም አሁን ነው በደንብ እያበደ ያለው። አሁን ነው በቃ አእምሮ እየለቀቀ እየተሰማኝ ያለው። ምክንያቱም አንድ ሰው የሰው ልጅ በድሎ እንደ ኖርማል ከቆጠረው እኔ ጥፋት አላጠፋውም ያለ ጊዜ ነው እንደታመመን የምቆጥረው። ምክንያቱም ይሄ ሰው ታሟል እና ቤተሰቦቹ ዝም ብላችሁ እየወጣችሁ ከመቀባጠር ሩታንም ከመሳደብ ሩታንም ከመውቀስ ከወንድማችሁ ላይ ፎከስ አድርጋችሁ የሆነ ቦታ ብትወስዱት መቼም ያው አብርሃም ሳት ሲያደርገው እናንተ ወስዳችሁ የምታድኑበት ቦታ አለ እኮ እኛም ማናውቀው ስውር የሆነ ቦታ ስፔሻል ሆስፒታል ነው የምትወስዱት። ስፔሻል ወጊሻም የት እንደምትወስዱት አናውቅም ብቻ ግን ስለዚህ ያም ሆነ ይሄ አሁን ነው ከአብርሃም ላይ ጥረት ማድረግ ያለባችሁ። ለምን ኖርማል አይደለም። የእውነቴን እንምላችሁ አብርሃም ኖርማል አይደለም። እንደዚህ ስተቱን ጥፋቱን እንደ ጀብድ እያየ ነው ያለው ማለት ነው። ስለዚህ ትምህርት ሊሰጠው ይገባል። የማያዳግም ትምህርት አብርሽ ማግኘት አለበት። በዚህ ሁኔታ አብርሃም ጥፋቱን የሚያምን ሰው አይደለም። ሴቶችን መበደሉ የማይቀር ነገር ነው። ስለ ፍቅርዬ ከማውራቴ በፊት ማለት ነው እንግዲህ እስኪ ይሁን እንበለው። ለሩታ ስንት ቃል ገብቶላት እኮ ስንት ቃል ደርድረውላት ከትላልቅ ሚዲያዎች ሳይቀር ወጥቶ ሩታ ከመጣች በኋላ ህይወቱ እንደተቀየረ በአንድ ሳምንት ነው ህይወቴን የቀየረችው እድሌ ናት ብሎ እንዳላወራ አሁን ላይ ለሶስቱ ነው እኔን እየተበቀሉኝ ነው ሚዲያ ላይ እኔ ባመጣቸው እኔ ባስታውቃቸው፣ ነገር ግን ከኔ ላይ ተነስተው እኔን ቆመው ሲሳደቡ ማየት ያማላለ ማለት ነው። የምር አንተ ህመም ይሰማሃል እንዴ አብርሃም? ያማሃል እንዴ ማለት እንዴት ነው? ልብህ ይቆስላል ማለት ነው? ልብህ የሚቆስል ከሆነ ታዲያ እንዴት ነው ለሴቶች ማታዝንላቸው? እና ሩታን ፈታሃት እንበል እስኪ። ምናልባት እንደው አሁን ለፈታዋት ሚስቴ አይመለከተኝም የምትል ከሆነ እስኪ ያስኬድህን ነው ማለት ነው። ነገር ግን ሄርሜላ ምን አድርጋ ነው ታዲያ የኔ ፍቅር የኔ ማር እያልክ ሚዲያ ለሚዲያ ስትላላስ እንዳልነበረ ከሚስት ፊት ማለት ነው እኔ አፈቅርሻለሁ ብለ የተናገርካትን ሴት 6 ወር ባልሞላ ውስጥ ቁጭ አድርገህ በሌላ ሴት የቀየርካት ለምንድን ነው ታዲያ? ይሄ በደል አይደለም ብለህ ነው የምታስበው? ሄርሜላን እኮ በድልሃታል። በጣም እኮ ልቧን አድምተዋል። ወደ ፍቅር ስትሄድ ያንተ በደል አይደለም የሴቶች በደል ነው። ሩታ የሆነ ነገር ስትሰራ ነው እንደ በደል የምትቆጥረው አንተ። ሌሎችንስ እየዞርክ የምትበድላቸው ልባቸውን የምትሰብራቸውስ አንተ ስትጀምረው እንደ ዘላቂ ያደርጋል። ነገር ግን ማለት ነው ሴቶች ወደ አንተ እንዴት ነው ገብተው ከመጡ በኋላ አንተ ደግሞ ቁጭ አድርጋቸው ትሄዳለህ። ከዛ ካንተ ላይ የሆነ ነገር ሲፈጠር ልክ አንተ እንደተበደልክ መተህ ደግሞ እኮ አታፍርም። እናንተ ራሱ የምታዩት ነገር ነው። እኔ ምን አድርጊያቸው ነው በዚህ ያክል እኔን የሚበድሉኝ እንዴ? ሚሊዮንማ እያየኸው አይደል እንዴ? የሆነ ነገር ጻፉልኝ ምናምን ትላለህ። እድሜ ልክን እየተጻፈልህ እኮ ነው ያለው። አንተ ማስነቀሰው አይደለ እንዴ? ምን ምክር ይገባልና ነው? ምክር እኮ የሚገባ ሰው አይደለህም አንተ። በምክር ደረጃ የምትመለስ አይደለህም እኮ። ስነ ልቦና ትክክል ስላልሆነ የስነ ልቦና ክትትል ማድረግ ይገባል አብርሃም። ምክንያቱም በቃ ትክክል አይደለም አንተ የምታደርገው ነገር ማለት አንተ ሴትን በድለ ሴትን እያስለቀስክ እኔ በደል አልሰራውም ብለህ የምታምን ከሆነ ታማሃል። የሩታ ማስመሰል ለምደነዋል አልክ። ያንተንም እኮ በደንብ ለምደነዋል። በነገራችን ላይ ሩታ እንደዚህ አይነት ማንነት እንድታመጣ ያደረካት አንተ ነህ እኮ። አንተ በመልከስከስ፣ አንተ ልቧን በመስበር፣ አንተ ቃል ገብተህላት ቃልህን በመስበር ሩታ ሌላ ሩታ እንድትሆን አድርገሃታል። ሌላ ሩታ ከውስጧ ፈጥረሃል። ይሄ ደግሞ አንተና አንተ ነህ። ምክንያቱም በደንብ ታውቀዋለህ ማለት ነው። እንደማያውቅ ሰው ከዚህ ጋር አያመጻድቅህ። አረ በስመ አብ! ሰው ግን እውነት እኔ ጤናማ ነው እንዴ? እንዴት ይሄን ያክል ሴቶችን እያስለቀሰ ልክ እሱ እንደ በደለኛ ራሱን ያያል? እኔ ፍቅርዬ እኮ ማለት ነው እንደው እኮ ስትመችኝ ልኩን እስከ ጥግ ድረስ እኮ ነው። ድንጋይ ልብ ነው ያለ ተባለ ማለት ነው። ከድንጋይም ድንጋይ ይሄ አለት እንደዚህ እየተነገረው ራሱ ማለት ነው ከሰው ላይ በደል እያደረሰ እንደሆነ አይገባውም። እና ምንድን ነው ፍቅርም እኔ ብዙ ነገር አጥፍታ ነው ወደ እኔ የመጣችው ያን ሁሉ ይቅር ብያት ነው አለ ማለት ነው። እና ዛሬ ፍቅር አንድ ነገር ተናገረች። እሱ ምንድን ነው ጥለሽኝ ሄደሻል ምናምን ሲላት አጅሪት ጀግና አይደለች? ምን አለችው? እኔ
ጥለሽኝ ሄደሽ ማለት ሳይሆን የሄድኩበትን ምክንያት ለምን አትናገርም ተባለ። ይኸውላችሁ አያችሁ፣ ሩታም ላይ ይሄን የፈጠረው የሄደበትን ምክንያት አይናገርም። ሁሌ የሩታን ጥፋት እየመዘዘ ያወራል ማለት ነው። የእሱ ጥፋት ግን አይታየውም። ሩታ ለምን ፍች እንደጠየቀችው አይታየውም ማለት ነው። ያውቀዋል እኮ ያውቀዋል። ልጁ በጣም እንዴት ነው መጥፎ ስለሆነ እንጂ ማለት ነው። ሩታ ለምን ፍች እንደጠየቀችው እኮ በደንብ አድርጎ ያውቃል። በምንስ ምክንያት እንደሆነ ይኸው ፍቅር ዛሬ መሰከረች፣ ለምን ጥላው እንደሄደች። እንደውም ሩታስ እያወራች ነው እኮ ሰው አውቆላታል፣ ሰው ተረድቶታል እንደተጎዳች። ፍቅር ግን በሰዓቱ ስትናገር እንኳን ማንም አላመናትም ነበር። ሁሉም ሰው ሩታን ወግኖ ፍቅርን ብስ 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 ነበር ሲላት የነበረ በሰዓቱ ማለት ነው። ነገር ግን ከሁሉም ሰው ላይ የታመቀ የታፈነ ህመም አለ። ዛሬ እንግዲህ ምንድን ነው ፍቅርዬ ስማው ስትሄድ ፈዞ ነው የቀረው እና ይሄ የመሳሙ ነገር ከሩታ ጋር ያጋጫቸዋል የሚለው ትንሽ ያሳስባል። ምክንያቱም ፍቅር የመጣችው ከሩታ ጋር ተነጋግረ አብርሽ እንዲመለስ ነው። በዚህ ሁኔታ ውስጥ ፍቅር ለአብርሽ ስሜቷ ይመለሳል ማለት ለእኔ ዘበት ነው የሚሆንብኝ። መቼም ሊመለስ አይችልም፣ መቼም ወደ አንተ ልመለስ አልችልም እያለችው ነው። እንደዛ ካደረገች ሩታን መካድ ነው የሚሆንባት። ለምን እነሱ ተነጋግረው ነው እኮ ወደ ትዳሩ እንዲመለስ ተነጋግረው ነው እያደረጉ ያሉት አይደለም። ይህን ነገር በሌላ አንግል ካየነው ዛሬ የመሳሟ ምክንያት አብርሽ ባለበት እንዲቆም እንደገና ደግሞ ቀልቡ ተወሳውሶ ወይም ወደ ሄርሜላ ወይም ደግሞ ሌላ ሴት እንዳያመጣ ስለፈለገች ነው ብዬ ነው ያሰብኩት እኔ ማለት ነው እንጂ እውነት እሷ የፍቅር ስሜት ኖሮባት ስለ ፍቅር ተሰምቷት ነው ብዬ አላስብም። ምንድነው ያላት? ከዚህ በኋላ ከኔም ከሩታም ህይወት ውጪ እኔ ድጋሚ እኔን ማግኘታችም ሲላት ነው እንግዲህ መለስ ብላ ሲጎትታት ስማው ሄደች። ለምን የሆነ ማሰሪያ ነገር ይመስለኛል እንደኔ እንደተረዳሁት ማለት ነው። አስቡት እስኪ እንደገና ፍቅር አሁን ወደሱ ከተመለሰች ጥሩ ስም አይሰጣትም አንደኛ ነገር። ሲቀጥል ከሩታ ላይ ደግሞ ክደት እንደፈጸመች ነው የምትረዳው ሩታ ማለት ነው። እና አይሆንም በጭራሽ ፍቅር ይሄን ነገር ልታደርግ አችልም። ግን ደግሞ አለቃቀሷ፣ አወራሯ በጣም ብዙ ስሜቶችን ቀስቅሶባታል። ወደኋላ እንድትጎተት ነው ያደረጋት እና ማለት ፍቅር ግን እንደኔ አውሪ ተናገሪ የሚልሽን ነገር ባትናገሪ መልካም ነው። ምክንያቱም ልብሽ የደማበትን ልብሽ የቆሰለበትን ዛሬ ላይ ለአብርሃም ብትናገሪ ላንቺ ምንም አይጠቅምሽም። ለሱ እንደ መሳለቂያ ነው የሚታየው። ላንቺ ምንም የምትጠቀሚው ነገር የለም። ሚስጥርሽን ያሽን በውስጥሽ ይዘሽ እንዳለሽ ዝም ብለሽ ተቀመጭ። ላንቺ ፈጣሪ ወጋሽን ይሰጥሻል። እንዴ የፍቅር ሀዘንም እኮ ሊሆን ይችላል። አብርሃም እንደዚህ እየቆለው እያሽከረከረው ያለ እንዴ ሴት ልጅ አታልቅስ፣ ሴት ልጅ አታልቅስ። አሁን ደግሞ የሩታ ሲደገም አብርሃም ማለት ነው እኔ እንጃ መዳረሻ ነው የሚያጣው። አሁን ለጊዜው ነው እንደዚህ የሚሆነው። አብርሃም ፊጥ የሚያደርገው ለጊዜው ነው። የሆነ ጊዜ ላይ ግን የእነዚህ ሴቶች እንባ ተደራርቦ እኔ እንጃ አላቅም። እኔ ክፉ ለማንም መመኘት አልፈልግም፣ ግን አብርሃም በራሱ ጊዜ መዘዝ እያመጣ ክፉ ነገሮችን ከላዩ ላይ እየጫነ ያለ ሰው ነው። እሷን ሲጠይቃት ለእህቴ ብዬ ነው ያለችው። ለሩታ ብዬ ነው ይሄን ነገር ያደረግኩት፣ መቼም እግዚአብሔር አንተን ጥሎባታል አለችውና እንዴት እንደምትሰድበው እኮ እንዴት እንደምታዋርደው እኮ ወይ እንደው ፍቅርዬ ማለት ነው። ኧረ ደህና አርገሽ ቀጥቅጭው። አብርሃምንማ ደህና አርገሽ ቀጥቅጭው እስኪገባው ድረስ ማለት ነው። የሰው ቁስል የሰው ህመም ምን ማለት እንደሆነ እስኪረዳ ድረስ በቀል ማለት ምን ማለት እንደሆነ እስኪረዳ ድረስ በደንብ አድርገሽ ቀጥቅጭ ነው ማለት የምችለው። ሌላኛው ደግሞ ከሃዲው አብርሃም ማለት ነው። አብርሃም ከሃዲው ሶስታቸውን እኔን እኛ መጣኋቸው ስትል ማለት ነው። ከዚህ ጋር ግልጽና ግልጽ ስንናገር እኮ ከሶስቱም ጋር አዎ ነበር ፍቅር ግንኙነት ጀምረ ነበረ። ነገር ግን ማለት ነው አንተን እንደዚህ ደረትህ እንዲነፋ እንደዚህ አምረህ እንድትታይ እንደዚህ ያ ፉንጋ የመሰለው አብርሃም ዛሬ ላይ ማለት ነው እንዴት ልበለው የቤተ መንግስት ቦዲጋርድ መስለህ ከዚህ ጋር የምትንጠራራው ሩታ ካንተ ጋር ስለመጣች ነው። በሩታ ነው የተቀየርከው። ይሄን እየመረረህም ትውጠዋል አብርሃም ማለት ነው። ሩታ አባት መጣ አንተን ቢሆን ማንም አያውቅም ነበረ። ማንም እኮ አይከታተል ነበር። ሩታ ከመጣች በኋላ ነው እንደዚህ ሰዎች ግልብጥ ብለው አብርሃም ሩታ ማለት የጀመሩት። አንተ ግን ከሃዲ ነህ። እውነት በጣም ከሃዲ ናችሁ። አንተም እስከ እህት ማለት ነው። ለምንድን ነው እንደዚህ ሩታን የምትክዷት ግን? ለምንድን ነው ሩታን የምትክዷት? ከፍቅር ጋር ለብዙ ጊዜ ዩቲዩብ ሰርተሃል። ዩቲዩብ እንደዚህ አልነበረም። ከሄርሜላም ጋር እንደዛው ነው። ሩቲ ስትመጣ ብቻ ነው በህይወት የምትደምቀው አንተ ሁሉ ነገር የሚቀየረው። ይሄ ማለት ፍቅር መጥፎ ናት እያልኩኝ አይደለም። ፍቅር መጥፎ ልጅ አይደለችም። በጣም ጥሩ ልጅ ነች።
ሄርሜላን መጥፎ ናት የምልበት ምክንያት እንግዲህ የታወቀ ነው። እሷ በትዳር መካከል ገብታ የሰውን ትዳር ያፈረሰች እስከሆነች ድረስ እኔ ጥሩ ናት ልላት አልችልም። ሄርሜላ በነገራችን ላይ እኔ እንደ ሩታ አይነት ባህሪ ነው ያለኝ። እውነቴን ነው፣ ደረቅ ነኝ በጣም ላላመንኩበት ነገር ጭራሽ ነው እንትን ማልለው እና ስለዛ አብርሃም አሁን ሄርሜላን ማስለቀሱ ሄርሜላን መጉዳቱ ይሄ ትክክል ነው ብዬ ያላምንበትም። ግን ደግሞ ማለት ነው ሄርሜላን ተሳስቼ ሄርሜላን ልክ ናት የሚልበት አንድም ነገር የለም። አንድም ነገር ሁሌም ስህተት እንደሆነች ነው። እና አብርሃም አንተ ዝም ብለህ መቅበዝበዝህን ትተህ ማለት ነው ወደ ትዳርና ወደ ሚስት ተመልሰ ይሄን ሁሉ አድርገህባት እንኳን የይቅርታ ልባላት ልቧ ተከፍቶ አሁንም እየጠበቀች ነው። እምትሄድ ከሆነ ሂድ፣ እማትሄድ ከሆነ ደግሞ እዛ ድራሽን አጥፋ። ከሩታ ላይ ድራሽን ነው ማጥፋት ያለብህ አብርሃም ማለት ነው። ፍቅርዬን ብትሆኚ እንደ ከሩታ ጋር መሆን ካልቻለ ማለት ነው ይሄ ልጅ ከአንቺ ጋር መሆን የለበትም። ምክንያቱም ስለማይጠቅምሽ የኔ ውድ ለምን ትጎጃለሽ? ድጋሚ ሌላ ህመም፣ ድጋሚ አብርሃም ከማይገባው ሰው ጋር ሆነሽ አንቺ እንደገና የኋላ ስሜትሽ መልሶሽ ተጎተሽ በጭራሽ ከአብርሃም ጋር የሚሆን ነገር አይደለም። በእርግጥ እኔ ያው ከሄርሜላ ፍቅር ከአብርሃም ጋር ብትሆን ደስ ይለኛል፣ እንደዛ ደስ ይለኛል። ግን ደግሞ ከአብርሃም ጋር ሁኚ ብዬ እኔ በጭራሽ አልመክራትም ፍቅርን። ለምን ነገ ስለሚጎዳት እሷም ታውቃለች ይህን አሳምራ